ሰበር ዜና በጦርነቱ ወንጀሎች እንዲፈጸሙ ትዕዛዝ ሰጥተዋል የተባሉ የኢትዮጵያ ከፍተኛ ባለስልጣናት የወንጀል ምርመራ ተከፈተባቸው። ይህ ለአራት ኪሎ መርዶ የሆነው ዜና ቤተ መንግስቱን እያመሰው ነው። ጄኔራሎችን ጨምሮ ከፍተኛ ሚኒስትሮች በዚህ ወንጀል ተሳትፈዋል ነው የተባለው። ወዲህ ደግሞ የመከላከያ ሰራዊት ለልዩ ዘመቻ ወደ ትግራይ ክልል እንዲገባ መወሰኑ እየተሰማ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮውን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ፍጹም ያልተጠበቀ ማዕበልና ወጀብ ወደ 4 ኪሎ እየነፈሰ ነው። ጠቅላይ ሚኒስትር አብይ ተገደው በገቡበት ጦርነት ያልታሰበ መዘዝ ይዞ መጥቷል። ዛሬ የወጣው መረጃ ጦርነቱ ለ4 ኪሎ ያላሰበው መዘዝ እንዳመጣበት ያረጋገጠ ሆኗል። ከፍተኛ ባለስልጣናት ትዕዛዝ ወጥቶባቸዋል። የጦር ወንጀል ተፈጽሞበታል በሚባለው ጦርነት ከፍተኛ የኢትዮጵያ ባለስልጣን እጃቸው አለበት በሚል በዓለም አቀፍ ወንጀለኞች ፍርድ ቤት እንዲቀርቡ ትዕዛዝ ሰጥቷል። በጦርነቱ የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይም በማበረታታት ረገድ ተሳትፈዋል ነው የተባለው። የባለስልጣናቱን ስም ዝርዝር ይዘናል፣ ትሰሙታላችሁ። መከላከያ ለልዩ ዘመቻ ወደ ትግራይ ሊገባ መሆኑ ተሰማ። በጥቂት ጊዜያት ውስጥ መከላከያ ሰራዊት ወደ ትግራይ ሊገባ እንደሚችል እየተሰማ ነው። የፕሪቶሪያ ስምምነት መፍረሱን አውጆ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በተለያዩ ግንባሮች ጦርነት ለመክፈት እየተንቀሳቀሰ መሆኑን ተከትሎ መከላከያ ወደ ክልሉ በመግባት ነገሮችን ሊቆጣጠር ማሰቡ ተነግሯል። ታደምጡታላችሁ። በፋኖ አመራሮች ላይ አነጣጥሮ አዲስ መጠነ ሰፊ ዘመቻ የከፈተው መከላከያ ሰራዊት የምሬ ወዳጆን ቀኝ እጅ ሰሜን ወሎ መቄት ላይ መግደሉን አስታውቋል። ከአንድ ሳምንት በላይ በዘለቀው የመንግስት ኃይሎችና የፋኖ ታጣቂዎች ውጊያ ሁለቱም ወገኖች በየፊናቸው ድል እንደቀናቸው እየገለጹ ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። በፋኖ አመራሮች ላይ አነጣጥሮ አዲስ መጠነ ሰፊ ዘመቻ የከፈተው መከላከያ ሰራዊት የምሬ ወዳጆን ቀኝ እጅ ሰሜን ወሎ መቄት ላይ መግደሉን አስታውቋል። ከአንድ ሳምንት በላይ በዘለቀው የመንግስት ኃይሎችና የፋኖ ታጣቂዎች ውጊያ ሁለቱም ወገኖች በየፊናቸው ድል እንደቀናቸው እየገለጹ ነው። መከላከያ ሰራዊት ከጎጃም እስከ ጎንደር፣ ከወሎ እስከ ሰሜን ሸዋ ጽንፈኛ ባለው ፋኖ ላይ መጠነ ሰፊ የታቀደ ጥቃት መፈጸሙን አስታውቋል። የፋኖ ታጣቂዎችም መከላከያ በተመሳሳይ በአራቱም ቀጠናዎች የተቀናጀ ጥቃት እንደከፈተባቸው የገለጹ ሲሆን ከጎንደር እስከ ወሎ አመራሮቻቸው እንደተገደሉባቸው እያመኑ ነው። ከሰሞኑ ከባድ ውጊያ እየተካሄደ ከሚገኝባቸው አካባቢዎች መካከል እነ ምሬ ወዳጆ የሚንቀሳቀሱበት ሰሜን ወሎ ይገኝበታል። መከላከያ በሰሜን ወሎ ዞን መቀሌ ወረዳ ፈጸምኩት ባለ ኦፕሬሽን በቀጠናው የሚንቀሳቀሰው የፋኖ ክፍለ ጦር ምክትል አዛዥ ገድያለሁ ብሏል። መከላከያ ሰራዊት በመቀሌ ወረዳ ባደረገው ኦፕሬሽን ጽንፈኛ ያለውን የፋኖ መሪ ጨምሮ ታጣቂዎችን መደምሰስ መቻሉን አስታውቋል። መከላከያ በወረዳው በተለያዩ ቀበሌዎች ላይ ባደረገው ኦፕሬሽን ልዩ ቦታው አርቢት በሚባለው ቀበሌ ላይ የፋኖ የደገው መብረቅ ኮር የአንሻ ሰኢድ ክፍለ ጦር ምክትል አዛዥ የነበረው ምስጋናው ዘውዱ ጥጋቡ ወይም በቅጽል ስሙ የሟቾቹ ታላቅ መገደሉን ገልጿል። በአካባቢው በተፈጸመው ኦፕሬሽን የክፍለ ጦር ምክትል አዛዥ የነበረውን መሪ ጨምሮ የሶስት የፋኖ ታጣቂዎችን በመደምሰስ 4 ተዋጊዎችን ደግሞ ማቁሰላቸውን አስታውቋል። በውጊያው 2 ጥቁር ክላሽ፣ 150 የክላሽ ጥይት፣ 4 የክላሽ ካዝናና 1 የደረት ትጥቅ መማረክ መቻሉን 803ኛ ኮር የ65ኛ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል አብዲ መሐመድ ገልጸዋል። በክልሉ ካለፈው አንድ ሳምንት ወዲህ በመንግስትና በፋኖ ኃይሎች መካከል ከወትሮ የተለየ መጠነ ሰፊ ውጊያ እየተደረገ መሆኑ ታውቋል። በሁለቱ ተፋላሚ ወገኖች መካከል በተለይም በጎጃም ጎንደርና ወሎ ቀጠናዎች በተመሳሳይ ጊዜ አንድ ሳምንት የዘለቀ ከባድ ውጊያ እየተደረገ ነው። በጎጃም ቀጠና ከአንድ ሳምንት በላይ ያስቆጠረው ከባድ ውጊያ በተለይ ደጋ ዳሞት ላይ መካሄዱ ታውቋል። በጎጃም ቀጠና ካለፈው አንድ ዓመት ከባድ የተባለ መጠነ ሰፊ ውጊያ እየተካሄደ መሆኑ ተገልጿል። በወሎ ቀጠና ሰሜን ወሎ እንደ ራያ ቆቦ፣ መቄት፣ በደቡብ ወሎ እንደ ከላላ ባሉ አካባቢዎች በተመሳሳይ ሰሞኑን ከባድ ውጊያ መኖሩን የአካባቢው
በአካባቢው ደግሞ ከባድ ውጊያ እየተደረገ መሆኑን እየተገለጸ ይገኛል። መከላከያ ሰራዊት በወሎ ቀጠና መጠነ ሰፊ ጥቃት መክፈቱን በተከታታይ እየገለጸ ይገኛል። በጎንደር ቀጠና ከአንድ ሳምንት በላይ ያስቆጠረው ውጊያ መኖሩን እየተካሄደ ሲሆን የፋኖ አመራሮች መገደላቸውን መዘገቡ ይታወሳል። በጎንደር ቀጠና ውጊያ እየተካሄደባቸው ከሚገኙ አካባቢ መካከል እንዳቤት፣ አርባያ፣ ደንቢያ፣ መተማ ይገኙበታል። ወደ ቀጣይ መረጃችን ስናልፍ በጥቂት ጊዜያት ውስጥ መከላከያ ሰራዊት ወደ ትግራይ ሊገባ እንደሚችል እየተሰማ ነው። የፕሪቶሪያ ስምምነት መፍረሱን አውጆ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በተለያዩ ግንባሮች ጦርነት ለመክፈት እየተንቀሳቀሰ መሆኑን ተከትሎ መከላከያ ወደ ክልሉ በመግባት ነገሮችን ሊቆጣጠር ማሰቡ ተነግሯል። በሌላ በኩል ፕሮፌሰሩ ትግራይ እንደ ኤርትራ ሆናለች የሚል አነጋጋሪ መረጃን አጋርተዋል። በትግራይ ያለው ቀውስና ትኩሳት ከጊዜ ወደ ጊዜ እጅጉን መስመር እየሳተ ነው። ህወሓት አፋኝ ህጎችን በማውጣትና የግዳጅ ወታደራዊ አፈሳ በመፈጸም ክልሉን ወደማይወጣበት አረንቋ እየከተተው ነው። ህዝቡ ለጦርነት እምቢ በማለቱ በየቀበሌው ወጣቶችን በግዳጅ በማፈስ ወደ ወታደራዊ ማሰልጠኛ እያጋዛቸው ይገኛል። በተጨማሪም የፌዴራል መንግስቱን ጠላት ሲል የፈረጀ ሲሆን እንደ 2013 ሁሉ አሁንም ትግራይ ተከባለች የሚል ዜማ እያቀነቀነ ነው። በዚህ መልኩ አስፈሪ የፖለቲካ ዑደት ውስጥ የሚገኘውን ክልሉን ለመታደግ ታዲያ ከግራ ከቀኝ ለፌዴራል መንግስቱ ጥሪ እየቀረበለት ነው። መከላከያ በአስቸኳይ በትግራይ የህወሓት አመራሮች ላይ ያነጣጠረ ኦፕሬሽን እንዲያደርግና ክልሉን ከሌላ ጦርነት እንዲታደግ የሚጠይቅ ጥሪ ነው። ከሰሞኑ ከአንድ ሚዲያ ጋር ቆይታ ያደረጉት የስምረት ፓርቲ አመራሩ አቶ ሀብቱ ኪሮስ ፌዴራል መንግስቱ በአስቸኳይ በትግራይ እርምጃ እንዲወስድ ከጠየቁ የክልሉ ልሂቃን መካከል አንዱ ናቸው። አቶ ሀብቱ መከላከያ እርምጃ መውሰድ እንዳለበትና ትግራይን መታደግ እንዳለበት ጠይቀዋል። ህወሓት በቤንሻንጉል ኩርሙክ አቅጣጫ መከላከያን እየወጋ ነው ያሉት አመራሩ በተለይም አፋርና ህወሓት ትንኮሳ መፈጸሙን አስታውሰው ህወሓት ጦርነት ማወጁን ገልጸዋል። እንደ አመራሩ ገለጻ ፌዴራል መንግስቱ ጥቂትና ዋና የሚባሉ የህወሓት ኮር አመራሮች ላይ ኦፕሬሽን መፈጸም ከቻለ የክልሉን ቀውስ መቆጣጠር ይቻላል ባይ ናቸው። በአሁኑ ወቅት የፌዴራል መንግስቱ በተደጋጋሚ የአየር ቅኝቶችን ማድረግ የቀጠለ የቡድኑ ወታደራዊ ካምፖችና ቤዞች ላይ ያነጣጠረ ጥቃቶችንም እየፈጸመ ይገኛል። አሁን ግን ነገሮች እንደ ግንባር ስጋ እያፈጠጡ መምጣታቸውን ተከትሎ ሰፊ ኦፕሬሽን ሊያደርግ እንደሚችል ተነግሯል። በተለይም ህወሓት ጦርነቱ በምዕራብ ቤንሻንጉል አቅጣጫ ለመጀመር እያቀደ በመሆኑ ለኢትዮጵያ ትልቅ ስጋት የሚፈጥር ነው። ይህንን ስጋት ለመቅረፍ ሲባል ታዲያ ሰራዊቱ እርምጃ ሊጀምር እንደሚችል ተጠቁሟል። ይህ በእንዲህ እንዳለ ፕሮፌሰሩ ስለ ጭምብል አጥላቂ የትግራይ ታጣቂዎች አነጋጋሪ መረጃን አጋርተዋል። ፕሮፌሰር ክንደያ ገብረ ህይወት በማህበራዊ ትስስር ገጻቸው ላይ ባወጡት መረጃ በትግራይ ክልል ውስጥ አንድ ወንጀለኛና ኋላ ቀር ሲሉ የጠሩት ቡድን የኤርትራ አይነት አስገዳጅ ወታደራዊ ምልመላ እያካሄደ እንደሚገኝ አስታውቀዋል። ፕሮፌሰሩ ትላንት ጠዋት በአዲ ጉዶማ አካባቢ ተነስተዋል ያሏቸው ፎቶግራፎች በማስረጃነት በማያያዝ እንዳብራሩት ፊታቸውን የሸፈኑ ታጣቂዎች ወጣቶችን በገፍ እያፈሱና እየወሰዱ ይገኛሉ። በዚህ አስገዳጅ እርምጃ ምክንያትም እናቶች ልጆቻቸው ሲወሰዱባቸው በሐዘን እያለቀሱ መሆናቸውን አመልክተዋል። ይህ አሳዛኝ ድርጊት በአስቸኳይ ሊቆም እንደሚገባ ያሳሰቡት ፕሮፌሰር ክንደያ ሰላም ወዳድ የሆነ አካል ሁሉ በዚህ ጦርነት ናፋቂ ባሉት ቡድን ላይ ከፍተኛ ጫና በማሳደር ይህንን በደልና የሰብአዊ መብት ጥሰት እንዲያስቆም ጥሪ አቅርበዋል። ወደ ቀጣዩ ዜና ስናልፍ ፍጹም ያልተጠበቀ ማዕበልና ወጀብ ወደ 4 ኪሎ እየነፈሰ ነው ይለናል። ጠቅላይ ሚኒስትር አብይ የተገደው በገቡበት ጦርነት ያልታሰበ መዘዝ ይዞ መጥቷል። ዛሬ በወጣው መረጃ ጦርነቱ ለ4 ኪሎ ያላሰበውን መዘዝ እንዳመጣበት እያረጋገጠ ሆኗል። ከፍተኛ ባለስልጣናት ትዕዛዝ ወጥቶባቸዋል። የጦር ወንጀል ተፈጽሞበታል በሚባለው ጦርነት ከፍተኛ የኢትዮጵያ ባለስልጣን እጃቸው አለበት በሚል በዓለም አቀፍ ወንጀለኞች ፍርድ ቤት እንዲቀርቡ ትዕዛዝ ተሰጥቷል። በጦርነቱ የተፈጸሙ ወንጀሎች ሆን ብለው በማገዝ ወይም በማበረታታት ረገድ ተሳትፈዋል የተባለው ዓለም አቀፍ የሰብአዊ መብቶችና የሕግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፈዋላቸው የተባሉ ኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠይቋል።
ሚድል ኢስት አይ ባወጣው ዘገባ መሰረት ይህ ጥሪ ሰኞ ዕለት የቀረበው ራውል ዋለንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግ የምርመራና የሲቪል ማህበረሰብ ድርጅቶች ጥምረት ጋር በመሆን እየቀረበ ነው። አቤቱታው የዓለም አቀፉ የወንጀለኞች ፍርድ ቤት አቃቢያን ህግ፣ የውጭ ሀገር ባለስልጣናትና አሸማጊዎች በሱዳን ተፋላሚ ወገኖች ላይ የተፈጸሙ ወንጀሎችን ሆን ብሎ በማገዝ ወይም በማበረታታት ረገድ እየተሳተፉ መሆኑን እንዲመረምሩ ይጠይቃል። ማመልከቻው የውጭ ሀገር ተዋናዮች ለፈጣን ድጋፍ ኃይሎችና ለሱዳን ጦር ኃይሎች የጦር መሳሪያዎችን፣ ቅጥረኛ ወታደሮችን፣ ቁሳቁሶችን፣ የሎጂስቲክ ድጋፎችንና ፋይናንስን በማቅረብ በሲቪሎች ላይ ግፍ እንዲፈጸም አድርጓል ሲል ከሷል። አክሎም አቃቢያን ህግ የሮም ደንብ ንዑስ አንቀጽ 25/3 ሲ እና ንዑስ አንቀጽ 25/3 ዲ መሰረት የጋራ ዓላማ ባለው ቡድን የሚፈጸሙ ወንጀሎችን ማገዝ፣ ማበረታታት ወይም ሆነ ብሎ አስተዋጽኦ ማበረከትን የሚሸፍነውን ድንጋጌ በመጥቀስ ሊኖር የሚችለውን የወንጀል ተጠያቂነት እንዲመረምሩ አሳስቧል። እንደ ዘገባው ገለጻ ማመልከቻው የተባበሩት አረብ ኤሚሬትስን እና የአርኤስኤፍ ቀጠናዊ ድጋፎችን የለየ ሲሆን ይህም ከኢትዮጵያ፣ ከሊቢያ፣ ከቻድ፣ ከሶማሊያ፣ ከኬንያ እና ከኡጋንዳ የተወጣጡ ስማቸው ያልተጠቀሰ ባለስልጣናትንና አሸማጋዮችን ያካትታል። ጥምረቱ በማመልከቻው ላይ የተካተቱትን የባለስልጣናቱን ማንነት ይፋ አላደረገም። በተጨማሪም ማመልከቻው ከሱዳን ጦር ኃይል ጋር በተያያዘ ለተፈጸሙ ወንጀሎች የኢራን፣ የቱርክና የግብፅን ሰፊ ሚና ያካተተ መሆኑን ገልጿል። የዜና ወኪሉ አክሎ እንደዘገበው የቀረበው ሰነድ ለፈጣን ድጋፍ ኃይሎች ወይም አርኤስኤፍ የተላኩ ተጠርጣሪ የጦር መሳሪያዎችን ከአቡዳቢ፣ ከአልአይን እና ከራስ አልካይማ አውሮፕላን ማረፊያዎች ከተነሱ በኋላ በቻድ፣ በሊቢያ እና በኢትዮጵያ በኩል መሸጋገራቸውን የሚያሳይ መረጃ ወጥቷል። ይህ የጦር መሳሪያ አቅርቦት መስመር ከሚያዝያ ወር 2015 ዓ.ም ጀምሮ እስከ አሁን ድረስ ስራ ላይ የቆየ መሆኑ ተገልጿል። ይህ አቤቱታ በሮም ስምምነት አንቀጽ 15 መሰረት የቀረበ ይፋዊ መረጃ የመስጠት ሂደት ሲሆን ድርጅቶች ምርመራ እንዲጀመር በማሰብ መረጃዎችን ለዓለም አቀፉ ፍርድ ቤት አቃቢ ሕግ የሚያቀርቡበት ስርዓት ነው። ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2005 በተባበሩት መንግስታት ድርጅት ውስጥ የጸጥታው ምክር ቤት ውሳኔ መሰረት በዳርፉር ለተፈጸሙ ወንጀሎች ቀደም ሲል የዳኝነትም ስልጣን ነበረው። የራውል ዋለንበርግ ማዕከል መስራችና ዓለም አቀፍ ሊቀመንበር እንዲሁም የቀድሞው የካናዳ ፍትህ ሚኒስተር ኤርዊን ኮትለር እንደገለጹት ተጠያቂነት ሁከቱን በቀጥታ በሚፈጽሙት አካላት ላይ ብቻ ሊገደብ አይገባም። ኮትለር የግፍ ወንጀለኞችን የሚፈጽሙት አካላት እንዲሁም ደግሞ ለነሱ ከለላ በመስጠት እንዲቀጥሉ የሚያደርጉ መረቦችም ያለምንም ቅጣት በተግባራቸው እስከቀጠሉ ድረስ የሱዳን ሕዝብ ስቃይ አይቆምም ሲሉ ተናግረዋል። የተባበሩት አረብ ኤሚሬትስ ለፈጣን ድጋፍ ኃይሎች ወይም አርኤስኤፍ የጦር መሳሪያም ሆነ ሌላ ድጋፍ ማድረጓ በተደጋጋሚ ብታስተባብልም በርካታ ምርመራዎች ግን በቻድ እና በሌሎች የጎረቤት ሀገራት ቀጠናዊ የአቅርቦት መረቦች አማካኝነት የጦር መሳሪያዎችና ወታደራዊ ቁሳቁሶች ለኃይሉ መድረሳቸውን ማረጋገጣቸውን ሚድል ኢስት አይ ጠቁሟል። በዚህ ዓመት ሚያዝያ ወር ላይ ሚድል ኢስት አይ ባወጣው ዘገባ የፈጣን ድጋፍ ኃይሎች በቤንሻንጉል ጉሙዝ ክልል አሶሳ ከሚገኝ የኢትዮጵያ ወታደራዊ የጦር ሰፈር በሚስጥር ድጋፍ እያገኘ መሆኑን የሚገልጹ ክሶችን ይፋ አድርጎ ነበር። የኢትዮጵያ ባለስልጣናት ግን ለእነዚህ ክሶች እስካሁን በይፋ የሰጡት ምላሽ የለም። እንደ መገናኛ ብዙሃኑ ዘገባ ከሆነ የዓለም አቀፉ የወንጀለኞች ፍርድ ቤት የአቃቢ ሕግ ቢሮ ከሚያዝያ 2015 ዓ.ም ጀምሮ በዳርፉር የተፈጸሙትን ግፎች እየመረመረ መሆኑን እያረጋገጠ ቢሆንም በተለይ የውጭ ሀገራት ተባባሪ ላይ ያነጣጠረ ይፋዊ ምርመራ አልገለጸም። በአሁኑ ወቅት ጽሕፈት ቤቱ በጾታ ላይ ለተመሰረቱና ሕፃናትን ለሚነኩ ወንጀሎች ቅድሚያ ሰጥቶ እየሰራ ይገኛል ብለዋል። ካሁኑ የሱዳን ግጭት ጋር በተያያዘ እስካሁን ምንም አይነት በቁጥጥር ስር የመዋል ማዘዣ አልተሰጠም። ይህ አቤቱታ የቀረበው በሱዳን እየተካሄደ ባለው ግጭት ዙሪያ በኢትዮጵያና በሱዳን መካከል ድንበር ተሻጋሪ ተሳትፎች አሉ በሚል ክሶች እየበረቱ በመጡበት ወቅት ነው። የሱዳን ባለስልጣናት ኢትዮጵያ የፈጣን ድጋፍ ኃይሎች ወይም አርኤስኤፍ ትደግፋለች በማለት በተደጋጋሚ የከሰሱ ሲሆን አዲስ አበባ ግን የቀረቡባትን ክሶች በሙሉ ውድቅ አድርጋለች። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። እናንተም እነዚህን መረጃዎች እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።